ቅድስ እንልሻለን ሳሊለነ ቅድስ እንልሻለን እንደ ኤፍሬም እንደ አባታችን ለምኝልን እመቤታችን እንደ ኤፍሬም እንደ አባታችን ለምኝልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ መርቆሬዎስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስሙ ፒሎፓዴር ኅዳር 25 ቀን ሰማዕትነትን ተቀበለ። ትርጓሜም አባቱን የሚወድ መርቆሬዎስ ማለት ነው። ሁለተኛም ትርጉሙ የኢየሱስ ክርስቶስ አገልጋይ ማለት ነው። ይህ ቅዱስ ከአስሎጤስ ሀገር ሰዎች ወገን ነው። ይችም የተወለደባት የአያቱና የአባቱና ሀገር ናት። ያደገባትም ሀገሩም ሮሜ ናት። የአባቱ የአያቱና የዘመዶቹም ስራም አደን ማደን ነበር። ከዕለታት አንድ ቀን አባቱና አያቱ እንደ ልማዳቸው አደን ለማደን ወጡ። የአውሬ መልክ ያላቸው ሰዎችም ሁለት ሰዎች አገኙና አያቱን በሉት። ዳግመኛም አባቱን ለመብላት ፈለጉ። ነገር ግን የእግዚአብሔር መልአክ እንዳይበሉት ከለከላቸው። አትንኩት፣ ከእርሱ መልካም ፍሬ ይወጣልና አላቸው። ከዚያም በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜም ወደ ቅዱስ መርቆሬዎስ አባት መጡና ሰገዱለት። ያን ጊዜም እግዚአብሔር ከአውሬነት ወደ ደግነት ለወጣቸው። እንደ በጎችም ደጎች ሆኑ። ወደ ሀገሩም ከእርሱ ጋር ገቡ። ከዚህም በኋላ ቅዱስ መርቆሬዎስ ወለደው። ስሙንም ፒሎፓዴር ብሎ ሰየመው። የአውሬ መልክ ያላቸው ሰዎችም ከእነርሱ ዘንድ ብዙ ዘመን ከተቀመጡ በኋላ ክርስቲያኖች ሆኑ። ቅዱስ መርቆሬዎስ አባቶች የማያምኑ ነበሩ። ጥምቀተ ክርስትናን በተቀበሉ ጊዜ ግን አባቱን ንኖና እናቱ ታቦት ፒሎፓዴርን መርቆሬዎስ ብለው ሰየሟቸው። የአውሬ መልክ ያላቸው ሰዎች መልአኩ ተገልጦ እንደተናገራቸው ለአባቱና ለቅዱስ መርቆሬዎስ ታዛዦች ሆኑ። ንጉሡም ዜናቸውን ሰማ። እግዚአብሔር በንጉሡ ፊት የአውሬነት መልካቸውን መለሰላቸው። ንጉሡ ያቀረበላቸውን አውሬዎች ሁሉ አጠፏቸው። ንጉሡ ይህንን ባየ ጊዜ እነሱ ፈጽሞ ያፈራቸው። ንጉሡ የአውሬነት መልካቸውን ከእነርሱ አስወግዶ ወደ ሰው ልጅ መልክ ይመልሳቸው ዘንድ እግዚአብሔርን እንዲለምን የቅዱስ መርቆሬዎስ አባት ለመነው። እርሱም እግዚአብሔር ለመነ። ክብር ምስጋና ይግባውና አውሬነታቸውን ለውጦ ወደ ሰው ልጅ መልክ ለሆኑ። ከዚህም በኋላ የቅዱስ መርቆሬዎስ አባት ወስዶ የሰራዊትን አለቃና ገዥ አድርጎ ሾሙ። እነዚህም የአውሬ መልክ ያላቸው ሰዎች ይታዘዙታል፣ ሁሉም የሀገር ሰዎች ግን ይፈሯቸዋል። ከዚህም በኋላ ከሃዲ ንጉሥ ተነሳ። ንጉሡም ይጣለው ዘንድ ተመኘ። ንጉሡ እነዚህን የአውሬ መልክ ያላቸውን ሰዎችም አግባብተው ወይም አሳምነው ወደ እርሱ ያመጧቸው ዘንድ ጭፍሮቹን ላከ። ይህም ከሃዲ ንጉሥ የቅዱስ መርቆሬዎስ አባት ያለበትን ሀገረ ንጉሡ ለመዋጋት ስለፈለገ ለማሳመን ሞከረ። ያን ጊዜም በእነዚህ የአውሬ መልክ ያላቸው ሰዎች ላይ ተቆጣ። የቅዱስ መርቆሬዎስ አባት ወደ ሀገሩ በተመለሰ ጊዜ ልጁንና እናቱን ፈለጋቸው፣ ነገር ግን አላገኛቸውም። የንጉሡ የቅዱስ መርቆሬዎስ አባት በጦርነት ላይ እንደሆነ በሰማ ጊዜ ቅዱስ መርቆሬዎስ እናት ለማግባት ይወስዳት ዘንድ አሰበ። ስለ እርሷም ከንጉሡ ጭፍሮች አንዱ ንጉሥ ያሰበውን ባወቀ ጊዜ ለቅዱስ መርቆሬዎስ እናት ሄዶ ነገራት። ይህንን በሰማች ጊዜ በስውር ከሀገር ያወጣት ዘንድ ለመነችው። እርሷም ከልጇ ከቅዱስ መርቆሬዎስ ጋር ወጣች። አባቱ ሚስቱንና ልጁን በፈለጋቸው ጊዜ አላገኛቸውም። በእነርሱ ዘንድ የሆነውን ማንም አላስረዳውም። ንጉሡ ከእርሱ ጋር በሚኖሩ የአውሬ መልክ ያላቸው ሰዎች የተነሳ ይጠራጠረዋልና ይፈራው ነበር። በተበሳጨ ጊዜም በሀገሩ ላይ ይልካቸዋል፣ ያጠፋቸውም ነበር። ንጉሡ ሚስቱን ለማግባት ያሰበውንና የሆነው ሁሉ እንዳይነግሩት አዘዘ። ከዚህም በኋላ በንጉሡ ላይም ጠብ ተነሳ። የመርቆሬዎስ አባት በውጊያው ተሰለፈና ከዚያ ተማረከ። ነገር ግን በእግዚአብሔር ፍቃድ የሮሜ ሀገር ንጉሥ ክርስቲያን ስለሆነ የቅዱስ መርቆሬዎስንም አባት ክርስቲያን እንደሆነ ባወቀ ጊዜ ራራለት፣ ሊገለውም አልፈለገም። በመርዶሳውያን ሀገር ሁሉ ገዥ አድርጎ ሾመው። በእግዚአብሔር ፍቃድ ቅዱስ መርቆሬዎስን እናቱ በሮም ሀገር ውስጥም ይኖሩ ነበር። አባቱ ቤተ ክርስቲያን በደረሰ ጊዜ ቅዱስ መርቆሬዎስ እናትን አየችው። ባሏ እንደሆነም አወቀች። እርሱና ጭፍሮቹን ከነበሩበት ወደ አንድ ቀን ከእንግዳ ቤቱ ፊት በወጡ ጊዜ ብፁዕ ቅዱስ መርቆሬዎስ እናት ወሰደችው።
በባለስልጣናት ፊት የሚለበስ ያማረ ልብስ አለበሰችው። በገዢው በአባት ፈረስ ተጭኖ እንዲሄድም አዘዘችው። በመኮንኑ ፈረስ በተጫኑ ጊዜ ወታደሮች ይዘው ከመኮንኑ አባት ዘንድ አደረሱት። እርሱም ልጁ እንደሆነ አላወቀምና ተቆጣው። የመርቆሬዎስ እናት ወደ ባሏ መጣች፣ ነገር ግን ሚስቱ መሆኗን አላወቀም። ጌታ ሆይ እኛ ስደተኞች ነንና አንተም ስደተኛ እንደሆንክ ባወቅኩ ጊዜ አንተ ልጅ ይሆን ዘንድ አሰብኩ አለችው። ተጠራጠረ። ከየት እንደመጣች ጠየቃት። ሚስቱ እንደሆነችው ነገረችው። ያን ጊዜ አወቃት። ልጁንም መርቆሬዎስ አወቀው። ያንን የእንግዳ ቤተ ክርስቲያን አደረገው። በውስጧም በአንድነት ተቀመጡ። አባቱና እናቱ በሞቱ ጊዜ ንጉሡ ቅዱስ መርቆሬዎስ ወስዶ በአባቱ ምትክ በመርዶሳውያን አገር ላይ ገዢ አድርጎ ሾመው። ቅዱስ መርቆሬዎስ ገዢ ሆኖ በተሾመ ጊዜ አውሬ መልክ ያላቸው ሰዎች ነበሩ። በውጊያ ወይም በጦርነት ጊዜም ከእርሱ ጋር ይሰለፋሉ። ጦርነት በሚያደርጉ ጊዜም እግዚአብሔር እንደ በፊቱ የአውሬነት መልካቸውን ይመልስላቸዋል። በሚያደርጉም ጊዜ እግዚአብሔር እንደ በፊቱ የአውሬነት መልካቸውን ይመልስላቸዋል። ማንም ሊፈታተናቸው አይችልም። ለዚህ ለቅዱስ መርቆሬዎስ ታላቅ ኃይልና ብርታት ተሰጠው። ይህ ቅዱስ መርቆሬዎስ ከፍ ከፍ አለ። ከቤተ መንግሥትም ሰዎችም ዘንድ ክብር አገኘ። ያን ጊዜ ጣዖት የሚያመልክ ሰው ስሙ ዳክዮስ የሚባል ንጉሥ በዚያን ዘመን በሮም ነገሰ። ከበርበር ጠላቶች ተነሱበት። ሰራዊቱንም ሰብስቦ ከእርሱ ጋር ሊዋጋ መጣ። እነርሱ ግን እንደ ባህር አሸዋ ብዙዎች ነበሩ። ንጉሡ ደነገጠ፣ ፈራ። ቅዱስ መርቆሬዎስን ንጉሡን አትፍራ፣ እግዚአብሔር ጠላቶቻችን ያጠፋልናልና ከእጃችንም ይጥላቸዋል አለው። በጦርነት ጊዜም የእግዚአብሔር መልአክ የተሳለ ሰይፍ በእጁ ይዞ በፊቱ አይቷልና እርሱም ቅዱስ መርቆሬዎስ ሆይ ስም አትፍራ አለው። ከዚህም በኋላ የሚያበራ ነጭ ልብስ የለበሰ በእጁ የተሳለ ሰይፍ የያዘ ሰው ታየው። ጠላቶችን ባሸነፍክ ጊዜ እግዚአብሔር አምላክን አስበው በማለት ሰይፉን ሰጠው። ያን ጊዜ ጠላቶቹን አሸንፎ በታላቅ ደስታ ወደ ቤቱ ተመለሰ። ከዚህም በኋላ የሚያበራ ወይም ብሩህ የሆነ መልክ ተገልጦ የእግዚአብሔር አምላክን ስም ለምን ረሳህ? ለምንስ አላሰብከውም? አለው። ጦርነቱ በተፈጸመ ጊዜ ንጉሡ ዳክዮስ ለአማልክቶቻቸው ከሰራዊቱ ጋር ዕጣን ለማሳረግ ፈለገ። መርቆሬዎስ ግን ዘገየ። ከንጉሡ ጋር ወደ ጣዖቶቹ ቤት ለበዓል አልመጣም። እነሱም ቅዱስ መርቆሬዎስ ከሰራዊቱ ጋር አልመጣም፣ በአማልክቶችም ዕጣን ማሳረግ ጊዜ አልነበረም ብሎ ለንጉሡ ዳክዮስ አስረዱት። ያን ጊዜ ንጉሡ ሰራዊቱን ልኮ መርቆሬዎስ ወደ እርሱ አስመጣው። ከእርሱ ጋርም ያለውን ፍቅርም ከልቡ መተው አስገረመው። ለምን የኔን ፍቅር ረሳኸውን? ለምን ለአማልክቶች ዕጣን ለማሳረግ ከኔ ጋር አልመጣምን? አለው። ያን ጊዜ ቅዱስ መርቆሬዎስ ዝናሩንና ልብሱንም በንጉሡ ዳክዮስ ፊት ወረወረለት። እኔ ጌታዬ ኢየሱስ ክርስቶስን አልክደውም፣ ለርኩሰት ጣዖትም አልሰግድም አለው። ንጉሡም ዳክዮስ ይህንን በሰማ ጊዜ ፈጽሞ ተቆጣ። በእርጥብ በትርና በጠፍር ጅራፍ እንዲደበድቡትና እንዲገርፉት አዘዘ። ይህንንም በእርሱ ላይ አደረጉ። ያን ጊዜ ንጉሡ የአገር ሰዎችም ስለ እርሱ እንዳይነሱበት ስለፈራ በብረት አሰረው። በቆዶቅያ አውራጃ ወደምትገኘው ቀሳሪያ ላከው። በዚያም ይፈርዱበት ዘንድ ራሱንም በሰይፍ ይቆርጡት ዘንድ አዘዘ። ገድሉን ፈጸመ። በመንግሥተ ሰማያት የምስክርነት አክሊልም ተቀናጀ። የማያልፍ ሰማያዊ አክሊል ከተቀበለ በኋላ ወደ ዘላለም ሕይወት ገባ። በዓለም ዳርቻ ሁሉ የቤተ ክርስቲያን ተሰራለት ወይም ታነጸለት። እግዚአብሔር ታምራቱንና ድንቁ ነገሩን በውስጡ ገለጠበት። የቅዱስ መርቆሬዎስ ጸሎቱ በረከቱ ለዘላለሙ ከእኛ ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ለዘላለሙ ይሁን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምሩ ለቅዱስ መርቆሬዎስ ሰማዕት ኢየሱስ ክርስቶስ ጸሎቱ በረከቱ ያሉ ምስሌን ለዓለም ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሚነበብ የኢየሱስ ክርስቶስ ምስክር የሆነ የቅዱስ መርቆሬዎስ ተአምሬ ነው። ጸሎቱ በረከቱ ከእኛ ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ጸንቶ ይኑር ለዘላለሙ አሜን። ከተአምራቶቹ መካከል በቆዶቅያ በቀሳሪያ በተሾመ በኤጲስቆጶስ ቅዱስ ባስልዮስ ዘመነ ኡልያኖስ በነገሰ ጊዜ ጌታችን ክርስቶስን ካደ። ከቅዱስ ባስልዮስ ተአምራት በአንዷ ውስጥ እንደተጻፈው ከካዲው ኡልያኖስ በጌታችን በክርስቶስ የሚያምኑትን ከባድ ስቃይ ያደረሰባቸው። በቅዱስ ባስልዮስ ላይም ተቆጣ፣ አሰረውም። በክርስቲያኖች ላይ ከባድ ሥራ ባበዛባቸው ጊዜ ቅዱስ ባስልዮስ ስለ ካዲው ኡልያኖስ ወደ እግዚአብሔር ይጸልይ ይለምን ዘንድ ጀመር። ወደ ቅዱስ መርቆሬዎስ ለመነ።
እግዚአብሔር ጸሎትን ሰማና ታላቁን ሰማዕት ቅዱስ መርቆሬዎስን ላከለት። በፈረስ ተጭኖ መጣና ከሃዲው ኡልያኖስን አንገቱን በጦር ወጋው። በፋርስ ምድር በውጊያ በክፉ አሟሟት ሞተ። ቅዱስ ባስልዮስ ይህንን ራእይ በቅዱስ መርቆሬዎስ ስዕል ላይ ባየ ጊዜ ፈጽሞ ደስ አለው። የታላቁ የሰማዕቱ የቅዱስ መርቆሬዎስ አካለ ሥጋ ያለበት ቦታ ተገልጦለት እየጸለየና እያደነቀ ገባ። ያን ጊዜ የቅዱስ መርቆሬዎስ ሰይፍና ጦር ከቅዱስ መርቆሬዎስ ስዕል ስር ያለው ቦታ እስኪሞላ ድረስ ከእነርሱ ብዙ ደም እየፈሰሰ ወደ ቦታቸው ተመለሱ። ያን ጊዜ ቅዱስ ባስልዮስ ጮኸ። የክርስቶስ ሰማዕት ሆይ የእውነት ጠላት የሆነውን ኡልያኖስን ገደልከውን? አለ። ቅዱስ መርቆሬዎስ በቅዱስ ባስልዮስ ፊት አዎ ገደልኩት እያለ በስዕሉ ላይ ራሱን ዘንበል አደረገ። ቅዱስ ባስልዮስ የእግዚአብሔር ክብርና ምስጋና የኢየሱስ ክርስቶስ ሰማዕት የሆነውን የቅዱስ መርቆሬዎስን ብዙ ተአምርና ድንቅ ስራን አደነቀ። ጸሎቱ በረከቱ ከእኛ ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ለዘላለሙ ጸንቶ ይኑር አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችን ሁሉ ይቅር በለን እኛም የበደሉን ሁሉ ይቅር እንደምትል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉም አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ንጽሕት ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ብሩክት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን አሜን። ስንክሳር ዘወርኃ ነሐሴ 25 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 25 ቀን በዚች ቀንም ቅዱስ እንድርያኖስ በሰማዕትነት ሞተ። ከእርሱም ጋር የነበሩ 24ቱ ባልንጀሮቹ በሰማዕትነት ሞቱ። ይህም እንድርያኖስ ከመክስሚያኖስ መኳንንቶች አንዱ ነበርና እርሱም የጎልማሶች አለቃ ነበረ። ለጣዖትም መስገድን እምቢ ስላሉ ንጉሡ ምዕመናንም ሲያሰቃያቸው ቅዱስ እንድርያኖስ የሰማዕታትን የልባቸውን ቆራጥነት በመከራቸው ላይ መታገሳቸውን ተመልክቶ አደነቀ። እንዲህም አላቸው፣ ይህንን የዓለም ስህተት ስትታገሱ ምን ታገኛላችሁ? ቅዱሳን ሰማዕታት የሚጠብቀን ተስፋ ለመናገር አንደበታችን አይችልም አሉት። ስለ ዓለም ድህነትም ክርስቶስን መከራ እንደተቀበለ ከብሉይና ከአዲስ መጻሕፍት ነገሩት። እንድርያኖስን በሰማ ጊዜ ሰፈትን ወደሚያውቁ ብልሆች ሰዎች ሄደና እኔ ከዛሬ ጀምሮ ክርስቲያን ነኝ፣ ስሜን ከገድለኞች ጋር ጻፉ አላቸው። ለንጉሡ መክስሚያኖስ እንዲህ እንዳለ በነገረው ጊዜ ጠርቶ እንድርያኖስ ሆይ አበድክን አለው። እንድርያኖስም ከቀደመው እብደት የተመለስኩ እንጂ እኔ አላበድኩም ብሎ መለሰለት። ንጉሡም ሰምቶ ወደ ወህኒ ቤትም ከንጹሐን ሰማዕታት ጋር እንዲጨምሩ ታዘዘ። ከአገልጋዮቹ አንዱ ሄዶ ስለሚስቱ እንጣሊያ ነገራት። በሰማችም ጊዜ ደስ እያላት ወደ ወህኒ ቤትም ሄደች። 24ቱ ቅዱሳን ሰማዕታት የታሰሩበትንም ማሰሪያቸውን ሳመች። በስቃዩ እንዲታገስ የባሏን ልብ ያጽናኑ ዘንድ ለምንቻቸው። እርሱንም እንዲህ አለችው፣ ላይህ ደምግባትህም ርስትህም ጥሪትህም አያስትህ ሁሉ ከንቱ ነው። ነገር ግን በእርሱ ዘንድ የሚያልፍ መንግስትን ትወርስ ዘንድ የክብር ንጉሥ ክርስቶስን ተከተለው። ይህንንም ብላ ወደ ቤቷ ገባች። ከዚያም በኋላ እንድርያኖስ ለፍርድ እንደሚያቀርቡት ባወቀ ጊዜ ሊሰናበታት ወደ ሚስቱ ሄደ። መምጣቱንም ሰምታ የሸሸ መሰላት። ደጇንም ዘግታ በውስጧ ሆና እንዲህ እያለች ዘለፈችው፣ ትላንት ሰማዕት ተብለህ ዛሬ ክርስቶስን ካድከውን? እንድርያኖስ ሰምቶ የሃይማኖቷን ጽናት አደነቀ። እንዲህም አላት፣ እህቴ ሆይ እንድሰናበትሽ ክፈችልኝ አላት። በሰማችው ጊዜ ከፈተችለት። ከዚህም በኋላ ሁሉን እያነጋገራት እስከ እስር ቤት ወሰዳት። እንጣሊያም ከዚያም በደረሰች ጊዜ የታሰሩትን ቅዱሳን ተሳለመቻቸው፣ ቁስላቸውንም አጠበች። ከዚያም በኋላ ንጉሡ ቅዱሳን ከእስር ቤት እንዲያመጧቸው አዘዘ። በመጡ ጊዜ ከስቃይ ብዛት የተነሳ እንደደከሙ አያቸው።
እንድሪያኖስን በፊቱ አቁሞ ለአማልክት ሰዋ አለው። ቅዱስን እሱንም የረከሱ አማልክቶቹንም ረገመ። ንጉሡም የሆድ ዕቃውንም እስኪፈስስ ሆዱን እንዲደበድቡ ታዘዘ። በዚያም ጊዜ የእንድሪያኖስ ዕድሜው 28 ዓመት ነበር። ከዚህም በኋላ እንድሪያኖስ ከባልንጀሮቹ ሰማዕታት ጋር ወደ እስር ቤት መለሱት። ጣሊያንም መጥታ የቅዱሳንን ደማቸውን ጠራረገችላቸው። እኔም ቅዱሳን እንድሪያኖስ እንዲህ ብላ እስተሳለሙት፣ እንድሪያኖስ ወይ ስምህ በሰማያት በሕይወት መጽሐፍ ተጽፏልና ደስ ይበልህ። ንጉሡም መስፍን አምጥተው የቅዱሳን ሁሉ ጭናቸውን በድጅኖ ይሰብሩ ዘንድ አዘዘ። እንጣሊያም የእንድሪያኖስን እጆቹንና እግሮቹንም በመስፍን ላይ ለማኖር ተቀደመች። ነፍሱንም በእግዚአብሔር እጅ እስከሰጠ ድረስ የእንድሪያኖስን አጥንቶቹን ወታደሮች ተቀጥቅጠው የቅዱሳንንም ሁሉ ጭናቸውን ሰብረው ወደ እሳት ወረወሯቸው። እሳት ግን ከንቱ አልነካቸውም። ምዕመናን መጥተው በጭልታ ወደ ሌላ ቦታ ወሰዷቸው። የመከራውንም ወራት እስኪያልፍ ሰወሯቸው። እንጣሊያም የእንድሪያኖስን እጅም ቁራጭ ወስዳ በትራሷ ውስጥ አኖረችው። ከዚህም በኋላ አገር ገዢ እንጣሊያንም ሊያገባት ወደደ። ባወቀች ጊዜም የባሏንም የእጅ ቁራጭ ይዛ በመርከብ ሸሸች። የቅዱሳኑ ሥጋ ወዳለበት ደርሳ ወደ እነርሱ ይቀበሏት ዘንድ ለመነች። ጌታችንም ልመኗን ተቀብሎ አሳረፏት። ከእርሱ ጋራም ተቀበረች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት አማላጅነት ይማረን። በረከታቸው ከእኛ ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ጸንቶ ይኑር ለዘላለሙ አሚን። በዚችም ቀን ቅዱስ አባት አባ በጻርዮን አረፈ። የዚህም ቅዱስ ወላጆች እግዚአብሔር የሚፈሩ ምዕመናን ነበሩ። ባደገም ጊዜ ምንኩስናን ልብስ ለብሶ እግዚአብሔርን ሊያገለግል ወደደ። ዓለምንም ንቆ ወደ አባ አንጦኖስ ሄደ። ለእርሱም ደቀ መዝሙር ሆኖ ብዙ ዘመናት አገለገለው። ከዚህም በኋላ ወደ አባ መቃርስ ሄዶ ቅዱሳን አረጋውያን መነኮሳትንም አገለገላቸው። በአስቄጥስ ገዳም ይዘዋወር ነበር። በቤት ውስጥም አያድርም ነበር። ምንጣፍና ልብስም እስኪያጣ ድረስ ምንም ጥሪት አልነበረውም። መነኮሳትም የማቅ ጨርቅ ይሰጡት ነበር። ወገቡንም ታጥቆ በመነኮሳት መንደር ይዞር ነበር። በቤቶቻቸውም ደጃፍ እያለቀሰ ይቀመጥ ነበር። የሚያውቀውም ወደ እርሱ በደረሰ ጊዜ አባቴ ሆይ ምን ያስለቅሳል ይለው ነበር። እርሱም ንብረቴን ስለዘረፉኝ እንዳልሞት ሸሸው፣ ከወገኔም ክብር ተለይቼ በጉስቁልና ወደቅኩ ይለው ነበረ። የቃሉንም ምልክት የሚያውቅ የጠፋውን ገንዘብህንም እግዚአብሔር ይመልስልህ ብሎ ካለው ይሰጠው ነበር። እርሱም ተቀብሎ ይሄድና ለሌላው ይሰጥ ነበር። የቃሉን ምልክት የሚያውቅ ግን በፈቃደ ነፍስ የሚሰሩ ትሩፋትን ሰይጣንን ከሰዎች የማረካቸው መሆኑን ልብ ብሎ ያስተውል ነበር። አባቶች ጭንቅ የነበረ ተጋድሎንም ስለ እርሱ ይናገሩ ነበር። እርሱ 40 መዓልት 40 ሌሊት ከንቶ ሳይተኛ ቆሞ ኖሯልና በምንኩስናውም ወራት ብዙ ጊዜ በየ40 ቀኑ ይጾመ። ኖም እንዲህ እየተጋደለ ድንቆቹን እያደረገ 57 ዓመት ኖረ። ቅዱሳን አባ ዱላስና አባ ዮሐንስም ከታምራቱ ተናገሩ። እነርሱ ከእርሱ ጋራም ወደ ኤርትራ ባህር ዳርቻ ሄዶ እጅግም በተጠሙ ጊዜ እንደተጠሙ አውቆ ወደ እግዚአብሔር ጸለየ። መራረውንም ውሃ ጣፋጭ አድርጎላቸው ጠጥተዋል። በሁለተኛም ጊዜ ወደ ፈሳሽ ውሃ ደርሶ መሸጋገሪያ ያጣ ወደ ጌታችን ጸለየ። ያን ጊዜም እንደ የብስ በባህሩ ላይ ሄደ። በአንዲት ቀንም የከበሩ አባቶች በጸሎታቸው ያድኑት ዘንድ ጋኔን ያደረበትን ሰው ወደ አስቄጥስ ገዳም ሰዎች አመጡ። አባቶቹም እርስ በርሳቸውም እንዲህ ተባባሉ፣ እርሱ ከከንቱ ውዳሴ ስለሚሸሽ ብንነግረውም ይህንን ጋኔን የያዘውን አያድነውም። ከዚህም በኋላ ምክንያት አድርገው አባ በጻርዮን በቤተ ክርስቲያን ውስጥ ለጸሎት ወደሚቆሙበት ቦታ ያንን ጋኔን ያደረበትን ሰው አስተኙት። አባ ቢጻርዮንም በገባ ጊዜ ያንን የጋኔን ያደረበት ሰው ተኝቶ አገኘውና ቀሰቀሰው። እጁንም ይዞ ተነስ አለው። ያን ጊዜም ድኖ ተነሳ፣ አእምሮም ተመለሰ። ያዩትም እጅግም አደነቁ። ለሚፈሩትም ለሚሰጠውም ጸጋውም እግዚአብሔርን አመሰገኑት። የዚህም ቅዱስ ታምራቶቹ ከነገርናቸው
የብዙ ናቸው። እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ ከኛ ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ጸንቶ ይኑር ለዘላለሙ አሚን። በዚችም ቀን የሰማዕቱ ኤልያኖስና የእህቱ አውዶክስያ መታሰቢያቸው ነው። በረከታቸው ከኛ ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ትኑር ለዘላለሙ አሚን። ዛቅረብኩ ማሕሌተ ዘኪርየ ይላፈምለተ ጸመዱ ከዘል ለአለብቶ ገዘን እንዴት የመጻፈ እንተረሰይ ከግዚኦ ጸሪቀ ምንወለጡ ክፈ ምለአበቡ ሁላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕቶ ጻድቃን ደናግል አድዮ መነኮሳት የራኒ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ዲያቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበው ለዘተረጎመ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ሁሉም ባሰውረ ይማረን ኢየሱስ ክርስቶስ ሰውረ ይማረን ኢየሱስ ክርስቶስ ሰውረ ይማረን ኢየሱስ ክርስቶስ ሰውረ ይማረን ኢየሱስ ክርስቶስ ሰውረ ይማረን ኢየሱስ ክርስቶስ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ሁሉ ይቅር በለን እኛም የበደሉንን ሁሉ ይቅር እንደምትል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ንጽሕት ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ብሩክት ሆይ ደስ ይበልሽ። ጸጋን የተሞላሽ ንጽሕት ቅድስት ሆይ ደስ ይበልሽ። ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታቸውን ሊያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።